አለካሽ ቆዳሽን ካለመንካት ሃይሚ ለበርጋጋ ሞክሪ በራስሽ ወይኔ ሚፍታ በእውነት ግን በቃ መሳቅ አልፈልግም። እኔ በበሽታ መሳቅ አልፈልግም። በእውነት መሳቅ ሳልፈልግ ነው ግድ የሳኩት የእውነት ማልነካሽ ቆዳሽን ካለመንካት ሃይሚ ለበርጋጋ ሞክሪ በራስሽ ምን አገባን ታዲያ ስለምን እሱ አስገልብጧል ቆዳውን እና ምን ራስ በራስ ፍላጎት እንጂ ታሞ አይደለም በራስ ፍላጎት እዚህ ጋር ወጥቶበት ከዛ ነው ያስገለበጠው። አንተ ምንድን ነው ቀባጠረው? ታሞ ፈልጎ አይደለም አንቺ በእናትሽ ነው በስራ ታከሚ። ወይኔ አረ ቡራና ና ቶሎ እናንሳት። ምን አይነት መከራ ሃይሚ ማይክል ጃክሰን አላለም ወይ ሚፍታ? እሺ ና ያዛት ከእግሯ ጋር ያዛት። እሺ ነው ወይ እና ከዚህ ይሻላል። እኔ እግሯ ላይ ያዛት መኪናው ላይ እናደርጋት። ሃይሚ እንትኑን አይቼ በጣም ነበር የደነገጥኩኝ። በጣም በእውነት አንዳንድ ጊዜ ለካ ሳትፈልጉት ትስቃላችሁ። እኔ በበሽታ መሳቅ አልፈልግም። እኔ በጣም እንትን የምለው ነገር በበሽታ መቀለድም አልፈልግም፣ መሳቅም አልፈልግም። እውነት ለመናገር እኔ በበሽታ መቀለድም አልፈልግም፣ መሳቅም አልፈልግም። ግን ሳልፈልግ አሳቀችኝ። ሳልፈልግ ሃይሚ ስራሽን ይስጥሽ። ሳልፈልግ አሳቅሽኝ። ጌታዬ ሆይ ይቅር በለኝ። እኔ ምንም አላልኩም። ሃይሚ እንትን ስላለሽ ነው የሳኩትኝ። እውነት እኔ ሳልፈልግ እኮ ነው የሳኩትኝ። ሳልፈልግ ሰው በበሽታ ይቀልዳል። አሁን እኮ ትናንትናውን እኮ ልትበቀለው ነው። ትናንትና ከማዘሮ ጋር ተደርቦ እንደዛ አላደረገም። እሱን እኮ ልትበቀለው ነው። ወይኔ ብሩኬ ምን ነው በቀረበቅ። እኔ እኮ የገረመኝ የሚፍታን ማይክል ጃክሰንን ከየት ወዴት ነው ያመጡት? ማይክል ጃክሰን አንዴ ሰዓትን ፈተ ስጣት እስቲ 18 ሚሊዮን። ወይኔ ጉድ ይፈላ። እኔማ ሳልፈልግ ነው እውነት ለመናገር እኔ የሆነ ነገር ሳይ ቶሎ ብዬ ወደ ኮመንት ሄዳለሁ። ኮመንት ገብቼ ነው ኮመንታተሮች እግዚአብሔር ይስጣችሁ ቶሎ ብላችሁ አሳወቃችሁኝ እንጂ በጣም ነበር የደነገጥኩት። በጣም ማለት ነው በእውነት የእውነት ነው የመሰለኝ። ከዛም በኋላ ሚፍታ ደግሞ እሱ ራሱ በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ግን ተንኮላችሁ። ሃይሚ ጠብቂ፣ የመልስ ምቱን ጠብቂ። መቼም አንቺ ትብሻለሽ፣ ግን ጠብቂ ታያለሽ። ይሰራልሻል ማለት ነው ይሰራልሽ። እውነት ግን ሃይሚ በምንም ነገር ቀልጅ፣ በምንም ነገር ማንም ሰው ማለት ነው ሃይሚ ብቻ ሳይሆን ማንም ሰው በምንም ነገር ይቀለድ። በበሽታ አብሶ እንደዚህ አይነት እኔ ስሙን መጥራት እንኳን እንደዚህ አይነት በሽታ አይደለም ሌላ እኔ ስሙ እንኳን ያስፈራኛል። እውነት እኔ ዩቲዩብ ላይ ራሱ እንደዚህ ድንገት እንደዚህ ስክሮል ሳደርግ ቲክቶክ ላይ ምናምን ስለ እንደዚህ አይነት በሽታ ምናምን ነገር ሲመጣ ቶሎ ብዬ ነው ስክሮል ማድረገው። በእውነት አልወድም እንኳን አይደለም ሌላ መስማት እንኳን አልወድም። አይደለም በሱ ፕራንክ ልሰራ አይደለም በሱ በፕራንክ ልስቅ ይቅርና በጣም የምፈራውና የምጠላው ነገር ነው በእውነት ለመናገር እንደዚህ አይነት ነገር ማለት ነውና ምንም ነገር ስሪ ግን በእንደዚህ አይነት ነገር ባትሰሪ ለሁለተኛ በጣም መልካም ነው በእውነት። አንደኛ ነገር ኦዲየንሶችን አስደንግጠሻል። እውነት ለመናገር በጣም ብዙ ሰው አሁን ስንት ሰው ኮመንት ላይ ራሴን አመመኝ ፖስተሩን አይቼ ራሴን አመመኝ ምናምን ነገር ተምብሌኑን አይተው ብዙ ሰዎች እንትኑን ራሴን አመመኝ ደነገጥኩኝ። በጣም ብዙ ልጆች ያሉ አሉ ማለት ነው። እና አንደኛ ነገር ሰውን ማስደንገጥ ነው። እውነት ለመናገር ታውቂያለሽ ብዙ ወዳጅ አለሽ፣ በጣም ብዙ ሰው ነው የሚወድሽ እና ያ የሚወድሽን ህብረተሰብ ደግሞ ማስደንገጥ እንደኔ ፌር አይደለም ብዬ ነው የማስበው ማለት ነው። እውነት ልክ አይደለም እውነት ለመናገር ማለት ነው። እና ሁለተኛ ነገር ደግሞ ብሩኬንም እንደዚህ በእንደዚህ አይነት ነገር ማስደንገጥ ጥሩ አይደለም። እውነት በእንደዚህ አይነት ነገር በቤተሰብ በምቅርብም ሰው አይደለም ከሩቅ ያለ ሰው እንኳን ይደነግጣል እውነት ለመናገር ማለት ነው። እና በበሽታ አትቀልጅ ማለት ነው። እውነት መቼም አንረሳም፣ እናውቃለን አይደለም ሩኬ እኛ እንኳን አንረሳም። አይደለም በዙሪያሽ ያሉ ሰዎች እኛ እንኳን አንረሳም። በፕራንክ አደገኛ ነሽ ማለት ነው። ግን በእንደዚህ አይነት ነገር ፕራንክ ባታረጊ መልካም ነው ብዬ እላለሁ ማለት ነው። እኔ እኮ ያሳቀኝ ማለት ነው የሚፍታ ምንድን ነው ያለው ማይክል ጃክሰን ፊቱን ያስገለበጠውን ታውቃለህ አለ። ምን ያገናኘዋል ይለዋል። ታሞ ነው ያስገለበጠው። ሁለተኛ ደግሞ ምንድን ነው ሰውነቷ እንዴት እንደሚቀላ አይተከዋል። ሰውነቷ እኮ የሚቀላው እየቀላች አልመጣችም። ድሮ እንደዚህ ቀይ ነበር። አትጠጊው ደግሞ ብብት ውስጥ ያስገባታል እንዴ ምናምን እኔ በሳቅ ነው ዝም ያልኩት በእውነት
እና ልክ አይደለም። እኔ ስቄያለሁኝ። እኔ ፈጣሪ ሆይ ይቅር ይበለኝ። እኔ ሀይሚ ናት ያሳቀችኝ፣ እሷ ስራ ነው ያሳቀኝ ብያለሁኝ ማለት ነው። እኔ ንስሐዬን ገብቻለሁኝ። አይ ሀይሚ በጣም ነው እንትን ያለኝ ማለት ነው። እና ደስ ይላል እንደዚህ ደስተኛ ሆናችሁ በማየታችንም በጣም ደስተኛ ነን ማለት ነው። በጣም ብዙ ኮመንት ላይ ያው የሳቁም አሉ። ያው መጀመሪያ ቢደነግጡም ብዙዎቹ ስቀዋል ማለት ነው። ልክ እንደኔ እኔ ለምሳሌ መጀመሪያ ላይ ደነገጥኩኝ፣ ከዛም በኋላ ግን ሳኩኝ ማለት ነው። እና መጀመሪያ ላይ ብንደነግጥም ከዛ በኋላ ግን ስቀናል ማለት ነው። ሁላችንም ያው ፈጣሪ ቀይ በለን ማለት ነው። ወይ መድኃኒዓለም እኔማ እንደ ዛሬ ስቄ አላውቅም። ወይኔ ብሩኬ እንኳን መኪናውን መሸጥ አይደለም እንኳን ያለውን ንብረት መሸጥ አይደለም ልቡን እንኳን ሰጥቶሻል እኮ። ከዚህም በላይ ያድር፣ ከገንዘብ በላይ ኩላሊትን ስጣት ቢባል እንኳን ከመስጠት ወደኋላ የማይል ነው ማለት ነው ብሩኬ። በጣም እርግጠኛ ነኝ፣ በጣም ማለት ነው። እና ምንም በነገራችን ላይ ብሩኬም ፈተናውን አለፈ፣ ተፈተነ ብሩኬ ራሱ ማለት ነው። እና እስቲል እንኳን አትጠጋት፣ ሰውነቷ አይነካም ምናምን ነገር ሳልነካት እንዴት ነው ብሎ ነው ቅፍ ያደረጋት ማለት ነው። እና ስቲል ፈተና እንኳን ቢሆን ፈተናውን አለፈ ማለት ነው። በድል ነው ያለፈው፣ በድል በቃ 100% አምጥቶ ማለት ነው። 99.9 እንኳን አይደለም 100% አምጥቶ ነው ያመጣው ማለት ነው። በቃ በአጠቃላይ ኤኤኤ ነው በቃ በአጠቃላይ ማለት ነው። እና የማትሪክ ፈተና እንኳን እንደዚህ አይከብድም፣ እሱ የተፈተነው ፈተና ማለት ነው እውነት ለመናገር። እና ያው በድል ተወጥቶታል፣ በድል አልፏል ማለት ነው። ሳስበው ሁሉ ያስቀኛል፣ በሆነ ሳስበው ሁሉ ያስቀኛል ማለት ነው። እና ብሩኬ እንኳን አይደለም መኪናውን መሸጥ እንኳን አይደለም ያለውን ገንዘብ አውጥቶ አንቺን ለማዳን ይቀርና እሱ ኩላሊትን ስጣት እና በአንድ ኩላሊት እሷን በአንድ ኩላሊት አንተን በአንድ ኩላሊት ሆኖ ቢባል እንኳን በእርግጠኝነት ኩላሊቱን እንኳን አውጥቶ ይሰጥሻል። ለኩላሊቱ እንኳን የማይሰስት ነው ማለት ነው፣ አይደለም ለገንዘቡ ማለት ነው። እና አይደለም መኪናውን መሸጥ ማለት ነው። እና በዚህ አጋጣሚ ያው ብሩኬ ሀይሚን በጣም ውስጧ ደስተኛ ነች። በቃ ምን ያክል እንደሚወዳት ምን ያክል ርቀት ለእሷ እንደሚሄድ ምናምንም ነገር ነው ማለት ነው የፈተነችው ለመናገር ማለት ነው። ፈትነዋለች፣ ፈተናውን አልፏል ማለት ነው ብሩኬ። እንግዲህ ነገ ደግሞ እንግዲህ ጠብቂ ነገ ደግሞ በምን እንደሚመጣልሽ ማለት ነው። እና ውድ ቤተሰቦች ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። እንግዲህ እኛ ያየነውን አስተያየት እንሰጣለን፣ መቆጣት ያለብን እንቆጣለን፣ ማሞገስ ያለብን እናሞገሳለን፣ መተቸት ያለብን እንተቻለን። እንግዲህ ያው ሚዲያ ይሄኑ ባህሪው ማለት ነው። ስለዚህ እናንተ ደግሞ እንግዲህ ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ወዳችኋለሁ። ባይ